የኢትዮጵያ ንግድ ባንክ በውጭ ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የተሻለ የዲያስፖራ የባንክ አገልግሎት በመስጠት ላይ መሆኑ ተገለጸም። የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖ ከተለያዩ የውጭ ሀገራት ከመጡ የዲያስፖራ አባላት ጋር ውይይት አድርጓል። በውይይቱ ላይ አቶ አቤ እንደገለጹት ባንካችን ለዲያስፖራ አባላት የተሻለ አገልግሎት ለመስጠት ራሱን የቻለ ክፍል አቋቁሞ እየሰራ ነው። አቶ አቤ ባንካችን በርካታ የብድርና የተቀማጭ አገልግሎቶች ለዲያስፖራው ማህበረሰብ ማቅረቡን ገልጸው አገልግሎቶቹን የባንካችንን ድህረ ገጽ ጨምሮ በተለያዩ የመገናኛ ዘዴዎች የማስተዋወቅ ስራ እየተሰራ ነው ብለዋል። የኢትዮጵያ ንግድ ባንክ በዚህ ዓመት በውጭ ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የብድር አገልግሎት የሚውል 50 ቢሊዮን ብር መድቧል ያሉት አቶ አቤ የዲያስፖራው ማህበረሰብ የአገልግሎቱ ተጠቃሚ እንዲሆን ጥሪ አቅርበዋል። ኢትዮጵያ ንግድ ባንክ ቢያንስ 50 ቢሊዮን ብር በየዓመቱ ማች ያረጋል ተብሎ የተዘጋጀ ነው። ስለዚህ የእናንተ የመጠቀም አቅም ግን ወሳኝነት አለው። 50 ቢሊዮን ያልነው በጣም ብዙ ነው፣ ግን ዶላራችሁ ሲመነዘር ብዙ ይሆናል ብለን ነበር ግምት ያደረግነው። ለዛ ከናንተ እንዲመጣጠን ነው 50 ቢሊዮን ያልነው። ግን ከ5 ቢሊዮንም የሚመጣጠን እንቅስቃሴ ማድረግ አልቻላችሁም። ዲያስፖራው ለቤት መግዛት ቢፈልግ፣ መኪና መግዛት ቢፈልግ፣ ወደ ቢዝነስ መግባት ቢፈልግ ለሁሉም ዘርፍ የሚሆኑ አገልግሎቶች ዴቨሎፕ አድርገናል። የኢትዮጵያ ንግድ ባንክ የብድር አገልግሎቱን በተመጣጣኝ የወለድ ምጣኔ እንደሚያቀርብ ገልጸው እንደ ደንበኞች ፍላጎት ብድሩን በብድር ወይም በውጭ ምንዛሬ ተመላሽ የሚያደርጉበትን አሰራር እንደዘረጋም አቶ አቤ ገልጸዋል። የኢትዮጵያ ንግድ ባንክ በደቡብ አፍሪካ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ገንዘባቸውን ወደ ሀገራቸው በቀላሉ እንዲልኩ ሾፕ ቱ ሾፕ ከተባለ የፋይናንስ ተቋም ጋር ስምምነት ተደርጎ ወደ ስራ መግባቱንም አቶ አቤ በውይይቱ ላይ አብራርተዋል። ከብዙ እልህ አስጨራሽ ትግል በኋላ አጋጣሚ ሆኖ ሁሉ ነገር ያለቀልን ከሾፕ ቱ ሾፕ ኢንቴግሬሽን ባለፈው ሳምንት ነው። የመጀመሪያውን $200,000 ልኳል። ድርጅቱ የሾፕ ቱ ሾፕ ባለቤት ከፈረንጁ ጋር ተገናኘ ነው። ባለፈው ሳምንት ለእናንተ ማስተላለፍ እንድትችሉ ዋሌቱ ላይ ሾፕ ቱ ሾፕ ከኛ ጋር ኢንቴግሬት ስላደረገ እሱን ነው የምትጠቀሙትና በቀጥታ ማስተላለፍ ትችላላችሁ። በውጭ ሀገር የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በኢትዮጵያ ንግድ ባንክ ሂሳብ መክፈት የሚያስችል unite.et የተሰኘ የኦንላይን የአገልግሎት አማራጭ በኢትዮጵያ ብሔራዊ ባንክ መዘጋጀቱን ለውይይቱ ተሳታፊዎች ገለጻ ተደርጎላቸዋል። ባንኩ በውጭ ሀገር የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በህጋዊ መንገድ ወደ ሀገራቸው ገንዘብ እንዲልኩ የተለያዩ የዲጂታል መላኪያ አማራጮችን ያዘጋጀ ሲሆን ከተለያዩ የሐዋላ ተቋማት ጋርም እየሰራ ይገኛል።